ስም የተባረከ ይሁን። አሁን ደግሞ በቀጥታ ወደ እግዚአብሔር ቃል የምንሄድበት ነው። ዛሬ ከእግዚአብሔር ቃል የምናየው ስለ ፍጹም ልብ ይሆናል። ሁለተኛ ዜና ምዕራፍ 16 ቁጥር 9 ላይ የእግዚአብሔር ቃል እንደዚህ ይላል፣ በፍጹም ልባቸው የሚታመኑበትን ለማበርታት የእግዚአብሔር ዓይኖች በምድር ሁሉ ይመለከታሉ ይላል። እግዚአብሔር ይመስገን። የእግዚአብሔር ዓይኖች ምን ያደርጋሉ? በምድር ሁሉ ይመለከታሉ። አንዳንድ ጊዜ እግዚአብሔር ነገሮችን የማያይ የማይመለከት ይመስለናል። ነገር ግን እግዚአብሔር ቃል የሚነግረን ዓይኖቹ በምድር ሁሉ ላይ ይመለከታሉ። የሚመለከቱት ምን ለማድረግ ነው? አንድ የሚፈልገው ነገር አለ እግዚአብሔር። ያም የሚፈልገው ምን ፍለጋ ነው? በፍጹም ልባቸው እርሱን የሚፈልጉት የእግዚአብሔር የፍቅር ዓይኖች፣ የእግዚአብሔር የምህረት ዓይኖች ምን ያደርጋሉ? ይዘዋወራሉ፣ ያያሉ። ምን ፍለጋ ነው? እግዚአብሔር ማንን ነው የሚፈልገው? ስጦታ ያላቸውን ነው። ስጦታ ሁሉ የሚመጣው ከእግዚአብሔር ነው። ስለዚህ ማን የትኛው ስጦታ አለው ብሎ ስጦታ ያን አይደለም የሚያው፣ ወይንስ በምድር ላይ ያለው ትልቁ ባለስልጣን ማን ነው ብሎ ይሆን? ያም አይደለም። ዝናው በምድር ላይ የገነነ በሀብቱ የበዛ እንደዚህ አይነት ሰዎችን ነው አይደለም። በጣም ሃይማኖተኛ የሆኑ ሰዎች፣ ሕግን በጣም የሚያጠብቁ ሰዎችን ነው አይደለም። የእግዚአብሔር ቃል የሚለው ግን ምንድነው? የጌታ ዓይኖች የሚመለከቱት ፍጹም ልብን ፍለጋ ነው። የጌታ ስም የተባረከ ይሁን። ግን ምን ማለት ነው ፍጹም ልብ ማለት? አንድ ረጅም ጊዜ የማውቀው ወዳጅ ነበረኝ እና በጌታ ትንሽ የሚበልጠኝ እና ብዙ ጊዜ ሲናገር ወይም ሲመክርም ምን ብሎ ነው የሚጀምረው? እኔ ፍጹም አይደለሁም ይልና ወዲያው መልሶ ደግሞ ማንም ደግሞ ፍጹም የለም ይላል። ብዙ ጊዜ እንደዛ ነው የምንለው፣ ማንም ፍጹም የለም። ግን የእግዚአብሔር ቃል የሚለው እግዚአብሔር ግን ልባቸው ፍጹም ሆኖ ይፈልጋል። ስለዚህ ምን ማለት ነው ፍጹም ልብ ምን ማለት እንደሆነ ዛሬ ከእግዚአብሔር ቃል እንግዲህ አብረን እንመለከታለን። ጸልያለን። አባት ሆይ ያው የሆነውን ቃልህን በምንነጋገርበት ጊዜ የቃልህን ምስጢር ለእያንዳንዳችን እንድትገልጥልን፣ በተገለጠልን ቃል ደግሞ ጌታ ሆይ መኖር እንድንችል ጸጋንና ኃይልን እንድትሰጠን በጌታ በኢየሱስ ክርስቶስ ስም እንለምናለን። ስም ይባረክ። ስም ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ምን አይነት ሰዎችን ነው ልባቸው ፍጹም ብሎ አገኘሁ የሚላቸው ሰዎች ምን አይነት ሰዎች ናቸው? ከእግዚአብሔር ቃል ላይ የተጻፉልን ለእኛ ምሳሌ እንዲሆኑ ብዙ ሰዎች ቢኖሩም ዛሬ አንድ ታሪክ እንመለከት። አንድ ሰዎችን ብቻ ሳይሆን አንድ 5 ሰዎችን በአንድ ጋር ታሪካቸው ያለውን አብረን እናያለን። የምናነበው ክፍል የሚገኘው ዘፍጥረት 38 ላይ ነው። ዘፍጥረት 38 ላይ ያለው ታሪክ ድንገት ጣልቃ የገባ ታሪክ ይመስላል። ምክንያቱም ከዛ በፊት የሚያወራው ስለ አላሚው ስለ ዮሴፍ ነው። ዮሴፍ ይልና ከዛ በኋላ እስከ 37 ላይ ጠቅላላ ዮሴፍ ታሪክ ነው። 38 ላይ ሌላ ታሪክ ይመጣና 39 ደግሞ ተመልሶ ስለ ዮሴፍ ይቀጥላል። ምንድን ነው ይሄ? በድንገት ነው ጸሐፊው ይሄንን ታሪክ ያስገባው? አይደለም። ምክንያቱም የተጻፈው ሁሉ ለትምህርታችን ተጽፏል ይላል የእግዚአብሔር ቃል። የምናነበው መጽሐፍ ቅዱሳችን የእግዚአብሔር ቃል እንደሚመሰክርልን ሰዎች በእግዚአብሔር መንፈስ ተመርተው በእግዚአብሔር መንፈስ ተነተው የጻፉልን ነው። ስለዚህ የሚያስፈልገን ነገር እንጂ የማያስፈልገን ምንም ነገር አልተጻፈልንም። እና አንዳንድ ጊዜ አንዳንድ ታሪኮች
ሊጎረብጡን ይችላሉ። ደስ ላይለን ይችላል። ስለዚህ ደስ ስለማይለን አንዳንድ ታሪክ ልንዘለው እንኳን እንችላለን። ይህ ታሪክ በቃ አልገባኝም፣ ለምን መጽሐፍ ቅዱስ ላይ ራሱ ተጻፈ ልናልፈው እንችላለን። በተመሳሳይ ሁኔታ ለምሳሌ ማቴዎስ ምዕራፍ 1 ላይ ሉቃስ ላይ በምንሄድበት ደግሞ የሰዎች ስም ነው የምናየው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ ስለሚወርድ ምናልባት አንዳንዶቻችን ከዚህ ከስም ዝርዝር ውስጥ ምን ነገር አገኛለሁ ብለን ምናልባት እንዘለው ይሆናል። ነገር ግን የእግዚአብሔር መንፈስ መጽሐፍ ቅዱስ በሚጻፍልን እያንዳንዱ ነገር በምክንያት ነው የተጻፈው። የሰዎቹም ስም የተጻፈው በምክንያት ነው። እንደዚሁም ደግሞ እንደነዚህ ለእኛ እንዴት እንደዚህ አይነት ታሪክ የምንለው ታሪክ መሀል ላይ ሲገባ ሁሉ በምክንያት ነው እና ከነዚህ ምክንያቶች እንግዲህ ቅድም እንዳልኩት አንዱ እዚህ ምዕራፍ 38 ላይ የምናገኘው። እስቲ አብረን እናንብበው። ምዕራፍ 38 ከቁጥር 1 እስከ 10 ያለውን ታሪክ እናነበዋለን። እንደዚህ ይላል። በዚያም ወራት ይሁዳ ከወንድሞቹ ተለይቶ ኤራስ ወደተባለ አዶሎማዊ ሰው ወረደ። እርሱም ዘንድ ለመኖር ቤቱ ገባ። እዚያም ሳለ ይሁዳ የከነዓናውያን የሴዋን ሴት ልጅ አየ። እርሷንም አግብቶ አብሯት ተኛ። እርሷም ጸንሳ ወንድ ልጅ ወለደች፣ ስሙም ኤር ተባለ። እንደገናም ጸንሳ ወንድ ልጅ ወለደች፣ ስሙን አውናን አለችው። አሁንም ደግማ ወንድ ልጅ ወለደች፣ ስሙን ሴሎም ብላ አወጣችለት። እርሱንም የወለደችው ከዚህ በተባለ ቦታ ነበረ። የይሁዳ የበኩር ልጁን ኤርን ትዕማር የምትባል ሚስት አጋባው። የይሁዳ የበኩር ልጅ ኤር ግን በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። በዚህ ጊዜ ይሁዳ አውናንን ዋርሳዋ እንደመሆን ከወንድም ሚስት ጋር ሩካቤ ሥጋ በመፈጸም የወንድምን ስም የሚያስጠራለት ዘር ተካለት አለው። አውናን ግን የሚወለደው ልጅ የእርሱን ስም የሚያስጠራ እንደማይሆን ስላወቀ ከወንድሙ ሚስት ጋር ሩካቤ ሥጋ በፈጸመ ቁጥር የወንድሙን ስም የሚያስጠራ ልጅ እንዳይወልድ ዘሩን በምድር ላይ ያፈስ ነበር። ይህም በእግዚአብሔር ያህዌ ፊት ክፉ አድራጎት ሆኖ ስለተገኘ እርሱንም እግዚአብሔር በሞት ቀሰፈው ይላል። ቀደም እንዳልኩት እንግዲህ በዚህ ታሪክ ውስጥ ቀደም ብሎ የምናነበው ታሪክ የማ ታሪክ ነው? የዮሴፍ ታሪክ ነበር። ዮሴፍ በእርግጥም ልባቸው ፍጹም ከተባሉት ሰዎች መካከል ነው። የክርስቶስን ሕይወት በብሉይ ኪዳን የሚያሳየን በገዛ ወንድሞቹ የተጠላ፣ በገዛ ወንድሞቹ የተሸጠ፣ በወንድሞቹ አሳልፎ ተሰጥቶ ባሪያ የሆነ እስከ ሞት ድረስ የደረሰ በውሸት እስር ቤት የተጣለ ነገር ግን በዛ ሁሉ እግዚአብሔርን ሳይበድል በቅንነት ስለተመላለሰ በዛ ሁሉ መከራና ፈተና ውስጥ እግዚአብሔር አብሮት የነበረ ሰው ስለሆነ በእርግጥም ዮሴፍ ልቡ ፍጹም ለሆኑ ሰዎች ምሳሌ ነው። ምንም ጥርጥር የለውም። እዚህ ጋር ግን ከዛ በኋላ ሁለተኛ ላይ የምናየው ሰው አሁን እዚህ ጋር ደግሞ ማን ነው? ታሪኩ ሲጀምር ይሁዳ ነው። ይሁዳ ከየትኛው ነው የሚመደበው? ልባቸው ጠማማ ከሆኑ ሰዎች ጋር ነው ወይንስ ልባቸው ፍጹም ከሆነው ከየትኛው ጋር? መጨረሻ ላይ የይሁዳን እናያለን። ከይሁዳ በፊት ግን የምናየው እዚህ ጋር የተጻፈልን አንድ ሰው አለ። ይሄም የመጀመሪያው ልጁ ነው። ይሄ የመጀመሪያው ልጁ ኤር የተባለው ልጁ በእግዚአብሔር ፊት ክፉ አደረገ፣ ስለዚህም እግዚአብሔር ቀሰፈው ይላል። ኤር ምን እንዳጠፋ እንኳን አናውቅም፣ አልተጻፈልንም። ኤር ይሄን ስላደረገ እግዚአብሔር ቀሰፈው አይደለም የሚለው ቃሉ የሚለው ምንድነው? የልቡን ክፋት ስላየ እግዚአብሔር ምን አደረገው? ቀሰፈው። ስለዚህ በእግዚአብሔር ፊት የተጠላ የሆነ ነገር እግዚአብሔር የማይፈልገው ልብ እንግዲህ ስንት አይነት አለ ማለት ነው? ሁለት አይነት ልብ አለ። የመጀመሪያው ልብ እዚህ ጋር የምናየው ምን አይነት ልብ ነው? ክፋት ምን እንዳደረገ እንኳን አናውቅም። ምን ይሆን የሰራው አልተነገረንም። ነገር ግን ይሄ ቃል የሚያሳስብ ኤር ታሪክ የሚያሳስበን ነገር የሚያሳየን ነገር ቢኖር ምንድነው? ኤር የሚወክለው ነገር አለ።
ኤር ምን ነበረ? ኤር የመጀመሪያ ልጅ ነበር። ስለዚህ ቦታው ስፍራው ምን እንዲሆን ነው ማለት የተቀመጠው? የአብርሃም ዘር የሚቀጥለው ሲመጣ በትክክለኛው ሲወርድ ለኛ በማይገባ መልክ ምክንያቱም ያዕቆብ ገና አስቀድሞ ይሁዳም እንኳን ይሁዳ ልጆች ከመውለዱ በፊት ሲባርክ ወይም ይቅርታ ከተወለዱ በኋላ ከመሞቱ በፊት ያዕቆብ በሚባርክበት ጊዜ ስልጣን የሚመጣው ንግስና የሚመጣው ከይሁዳ እንደነበረ ሲያውጅ እናያለን። ስለዚህ ይሁዳ የተመረጠ ሰው ነው። እግዚአብሔር ለምን ይሆን ይሁዳን የመረጠው? በኋላ ትንሽ የምናየው ነገር ይኖረናል። ስለዚህ ኤር በዛ መስመር ውስጥ ነው ያለው። አብርሃም ማንን ወለደ? ይስሐቅን። ይስሐቅ ያዕቆብን። ያዕቆብ ማንን ወለደ? ይሁዳን። ስለዚህ ማቴዎስ ወንጌል ላይ ሲጻፍልን መሆን የነበረበት አሁን ምን ነበር ማለት ነው? ከዛ በኋላ ይሁዳ ኤርን ወለደ። ኤር ደግሞ ተብሎ ሊጻፍልን ይገባ ነበር። የሚያሳዝነው ግን የለም። ለዛ ጉዳይ የተመረጠው ሰው ዘር አስተላላፊ እንዲሆን የተመረጠው ሰው ክርስቶስ ከእሱ እንዲመጣ እግዚአብሔር ራሱ የጠራው ሰው በእግዚአብሔር ፊት ምን ሆኖ ተገኘ? የማይበቃ ሰው ሆኖ ተገኘ። ምክንያቱም አቀማመጣችን ቦታችን ትክክለኛ ቦታ ላይ ልንሆን እንችላለን። ዴስቲናችን የበረከት ሊሆን ይችላል። እግዚአብሔር ለተለየ ነገር የመረጠን ሰዎች ልንሆን እንችላለን። ነገር ግን የእግዚአብሔር የተስፋ ቃል ሁሉ ቅድመ ግዴታ አለው። ለዘላለም ከአሮን የሚመጡት ልጆች ካህናት ይሆናሉ ካለ በኋላ ኤሊ እግዚአብሔርን ሲያሳዝነው ምን ነበር ያለው? አዎ ብዬ ነበር፣ ለአባትህ ተናግሬያለሁ፣ ለአሮን ነግሬያለሁ፣ ዘሩ ሁሉ ጊዜ በሱ በኩል። ነገር ግን እኔ የሚያከብሩኝን አከብራለሁ፣ የሚንቁኝም ደግሞ ይናቃሉና ይሄ አይሆንልኝም አለና ምንም እንኳን እድል ፈንታው እጣው በእግዚአብሔር ፊት ለዘላለም ለመቆም የተመረጠ እንኳን ቢሆን የእግዚአብሔርን ነገር ስላቃለለው ከሱ ተወሰደበት። ኤሊ ማለት ነው። ኤር የሚወክለው እንግዲህ ኤሊን ነው። ኤር ሌላው የሚወክለው ማንን ነው? ኤሳውን ነው። ኤሳው መጀመሪያ የተወለደው ማን ነበር? ኤሳው ነው። ነገር ግን እግዚአብሔር ቃል ብኩርናው ምን አደረገ ይላል? አቃለለ። መጀመሪያ መወለዱ እግዚአብሔር ለትልቅ ዓላማ እሱን ማጨቱ ምንም መስሎ አልታየው። ከዛ ይልቅ ያቺ የምስር ነገር በለጠችበት። ወንድሙ እግዚአብሔርን በረከት ሌት ቀን ሲጣማ ወንድሙ በገባ በወጣ ቁጥር አምላኬ ባርከኝ እያለ በእግዚአብሔር ፊት ሲያነባ ሲያለቅስ ሲፈልግ ኤሳው ግን በቀላሉ ያገኘው ነገር ስለነበረ ብኩርናውን ምን አደረገው? ናቀው። ኤር የሚወክለው ማን ነው ማለት ነው? ኤር ኤሳውን ይወክላል። ኤር ሳኦልን ይወክላል። የመጀመሪያ እግዚአብሔር የቀባው በእስራኤል ላይ ንጉስ እንዲሆን ለዘላለም ልጆቹ እንዲነት የተባለው ዳዊት አይደለም፣ ሳኦል። ነገር ግን እግዚአብሔርን ነገር ቀላል ነገር ስለቆጠረው ስለናቀው እግዚአብሔር ደግሞ ምን አለው ለሳሙኤል? አታልቅስለት፣ ሁለተኛ ለሱ እንዳትጸልይ። እግዚአብሔር ነው፣ ሰው አይደለም። ሁለተኛ ለሱ አታልቅስ፣ አትጸልይ። ይልቁንስ ዘይቱን ውሰድና እኔ ማሳየው የጎረቤቱ አለ፣ እሱ ምን አድርገዋል? ቀባ። ስለዚህ በምትኩ ማ ተቀባ? ዳዊት ተቀባ። ኤር የሚወክለው እንግዲህ ማን ነው? ሳኦልን ይወክላል። እንግዲህ ኤር የሚወክለው ኃላፊነት ተሰጥቷቸው መብት ተሰጥቷቸው ቦታቸው በእግዚአብሔር ዕቅድና ዓላማ ውስጥ ገብተው ሳሉ የእግዚአብሔርን ነገር ያቃለሉትን በልባቸው የእግዚአብሔርን ነገር የናቁትን ሰዎች ኤር ይወክላል። ሁለተኛ ደግሞ አሁን
ያነበብነው አውናን ነው። አውናን ደግሞ ምን አይነት ሰዎችን ነው የሚወክለው? አባቱ ሂድና ግባ ባለው ጊዜ ምን ነበር ያለው? እሺ። ለወንድም ተካለ እሺ እሺ ብሎ የታዘዘ ነው አውናን። ነገር ግን በውስጡ ግን ምን ነበረ? ክፋት ነበረበት። በውጪው መልኩ ምን ያደረገ? የታዘዘ። በውጪ ሲታይ እግዚአብሔርን የሚያመልክ፣ በውጪ ሲታይ እግዚአብሔርን የሚታዘዝ ታዛዥ የሆነ የውጪው ባህሪው ነው። በውስጡ ግን የእግዚአብሔርን ሐሳብ የሚቃወም የታዘዘውን ነገር ምን ተቃዋሚ የሆነ እንዴት እሱ ዘር ያገኛል ብሎ ያሰበ ሰው። ከዚህም የተነሳ ደግሞ እግዚአብሔር ደግሞ ምን አደረገው ማለት እሱን ቀሰፈው። በጣም የሚገርመው ተመሳሳይ ታሪክ ከአውናን ጋር ልናየው የምንችለው መጽሐፍ ቅዱሳችን ላይ ማን ነው? ቦዔዝ ነው። ታስታውሳላችሁ? ቦዔዝ ሩትን በተመሳሳይ ሁኔታ ነው ለባሏ ዘር ተካለ ነው የተባለው። ስለዚህ ምን አደረገ? እሺ ብሎ ታዘዘ። እግዚአብሔርን ታዞ የተባለውን አደረገ። አሁን ሩት ያገባው ዘር እንዳይጠፋ በዛ ምክንያት ነው። ይሁን እንጂ እና መታሰቢያው ጠፋ አልጠፋ ታሪኩ እንዳለ ተመዝግቦልናል። ቦዔዝ ሩት የወለደችው ከቦዔዝ እንደሆነ ተጽፎልናል። አያችሁ እዛ ማቴዎስ ወንጌል ላይ የመጀመሪያ ከሴት የተጠቀሰች ትዕማር ናት። ሁለተኛ ረዓብ ናት። ሶስተኛ የምናያት ደግሞ ማናት? ሩት ናት። ምክንያቱም በዚህ ዘር ውስጥ ቦዔዝ አይደለም መቆጠር የነበረበት። ነገር ግን ሌላውን በመተካቱ የዛኛው ስም ሲጠራ ሳይሆን የምናየው ምንድነው? ሩት ትጠራለች። ምክንያቱም የዛ ቃል ኪዳን እንዲቀጥል ምክንያቷ ሩት ስለነበረች ሩት ስትጠራ ቦዔዝም አብሮ ተጠራ። ቦዔዝ ከሩት እሴይን ወለደ፣ የዳዊት አያት። ስለዚህ እግዚአብሔር በውጭው የሚታዘዙ ሃይማኖታዊ ስነ ምግባርን የሚፈጽሙ በውስጣቸው ግን ተቃውሞ ያለ ለእግዚአብሔር ቦታ የማይሰጡትን ሰዎች እግዚአብሔር ይነቃል። እነዚህ ሁለቱም እንግዲህ ኤርም አውናም ምን አይደሉ ማለት ነው። እነዚህ ፍጹም ልብ ለሚለው አይወክሉም። አንድ ዮሴፍን አይተናል። እነዚህ ሁለቱ ግን አይወክሉም። በሶስተኛ ደረጃ ግን የምናያት ማንን ነው ማለት ነው? ትዕማር። ትዕማር ምን አይነት ሰው ነበረች? ተጽፎልናል ታሪኳ። ከነዓናውያን ናት። ከነዓናዊ ስለሆነች በተቻለ መጠን ቢቻል ከከነዓናውያን እንዳያገቡ የተመከሩ ሰዎች ናቸው። ሆኖም ግን አገባች። ካገባች በኋላ አይኗ ተከፈተ። ልክ እንደ ሩት። ሩት እኮ ለኑኃሚን አልለይም ካንቺ ጋር ያለችው ምን ነበር? አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናልና እኔ ከአንቺ አልለይም ያለችበት ምክንያት ሩት ምን ነበረ? ስለተረዳች ነው። አንድ ነገር የተረዳችው በዚህ ሕዝብ ላይ የእግዚአብሔር ዓላማ አለ አለች። ረሃብም እንደዛው ነው ያለችው። ታስታውሳላችሁ? እግዚአብሔር ለእስራኤላውያን የተናገረውን እየረሱ ያደረገላቸውን እየረሱ አሁንም ሲያግሮመሩ መከራ ሲመጣባቸው ትላልቆች ሁሉ በምድረ በዳ ሲጠፉ የሚገርመው ነገር ረዓብ ጋለሞታ የተባለችው ሴትዮ ግን ከእስራኤላውያኑ ይልቅ ምን ነበር ያለቻቸው? ሰምቻለሁ። ምኑን የሰማሁት አለች? አባቶቻችሁን ከግብፅ በሚያወጣበት ጊዜ ፈርዖንን ሰራዊት እንዴት በኤርትራ ባህር እንደጣለ
በመንገድ ላይ የገጠሟችሁን ነገስታቶች እንዴት አድርጋችሁ ድል እንደነሳችሁ ሰምቻለሁ። ታሪኩን ሁሉ አውቃለሁ። የሕዝቤ ልብም ደግሞ የእናንተ በመስማት ቀልጧል። እግዚአብሔር ከእናንተ ጋር ነው አለች። ለምን ነበረ ሰላዮች የተላኩት? በእውነት ቤት በኩል እንደሚገቡ አቅጣጫ ለማየት ነው? አይደለም። ታሪኩን በኋላ ኢያሪኮ ላይ እንደምናየው ኢያሪኮ የወደቀው እግዚአብሔር በሰጣቸው መመሪያ መሰረት ዙሩ የተባሉትን ቀናት ያክል ዞረው ጩሁ የተባሉትን ያክል ጮኸው በእግዚአብሔር ኃይልና ክንድ እንጂ በሰው ጥበብና ብልሃት አይደለም የወደቀው። ምንም አይነት ሰላይ ያስፈልጉ አይደለም። ግን እግዚአብሔር ልቡ ፍጹም የሆነውን ያጸና ዘንድ አይኖቹ ስለሚመለከቱ ዮሴፍን ያየ አምላክ በዚህም ስፍራ ላይ ደግሞ ማንን አየ? ረዓብን ደግሞ አያት። በዛው መልክ ነው ትዕማርን ደግሞ ያያት። እና ትዕማር ከከነዓናዊት ናት። ነገር ግን የእግዚአብሔርን ተስፋ ስትሰማ ልቧ የተደሰተ ልቧ እግዚአብሔርን ያለ ሰው ናት ትዕማር። ትዕማር ልባቸው ፍጹም የሆኑ ሰዎች ምን ይመስላሉ? በአንዷ እንግዲህ የመጀመሪያ እዚህ ጋር የምናያት ማለት ትዕማር ናት። ትዕማር ልቧ እግዚአብሔርን ፈለገ። የገጠማት ገጠመኝ ይህንን አምላክ ልፈልገው ከነዚህ ሰዎች ጋር ልዛመድ እኮ የሚያሰኝ አይደለም። ባሏ ሞተ። በቃ እንግዲህ ባልሽ ሞቷል፣ ወደ ቤትሽ ሂጂ ብሎ ይሁዳ አላሰናበታትም። ቆይ እኛ ባህል አለን፣ እሱ የመጀመሪያ ልጄ ነው፣ ዘር እንዲተካለት እፈልጋለሁ፣ ቆይ ወንድሙን አግቢ። እሺ ወንድሙን አገባች። እሷ የመጀመሪያው ለምን እንደሞተ ማታውቅ፣ አሁን ደግሞ ሁለተኛው ለምን እንደሞተ ቅድም አይተ፣ አሁንም ይሄኛው ሞተ። ከዚህ በኋላ ሶስተኛ ልጅ ስላለ ያኛው ትንሽ የነበረው እሱ እስኪያድግ ደግሞ ጠብቂ። አደገ፣ ትልቅ ሆነ፣ ለጋብቻ ደረሰ። ለእሷ ግን ሊሰጣት ይሁዳ አላሰበም። ሂጂ ብሎ ባሏ እንደሞተባት ሰው ልብስ የመበለትን ልብስ እንድትለብስ ተነግሯት ያንን ለብሳ ትጠብቅ ነበረ። ነገር ግን ይሁዳ ቀኑ ሲደርስ አሁንም ተዋት። ምርጫ ነበራት። በሀገሯ የተቀመጠችው በነገራችን ላይ በዚህ ጊዜ ከነዓን የተረገመችበት ጊዜ አይደለም። ከነዓን በዚህ ጊዜ ገና 400 ዓመት አለ ተብሎ ለአብርሃም የተነገረበት። ስለዚህም ደግሞ ምን ማለት ነው? እርግማኑ ሁሉ ገና በእነሱ ላይ ጊዜ ያለበት የእነሱ ዘመን ነው። የከነዓናውያን ዘመን ነው። በአባቷ ቤት ነው ያለችው፣ በወገኖቿ ቤት ነው ያለችው። ሁሉ ነገር አላት። ባይተዋር አይደለችም እንደነ ያዕቆብ፣ ባይተዋር አይደለችም እሷ እንደነ ይሁዳ። በገዛ አገሯ ነው ያለችው። ብዙ ወንዶች አሉ፣ ብዙ የታወቁ ሰዎች አሉ። ወዴትም አላየችም። ምክንያቱም በነዛ ይሁዳ ቤት በቆየችበት ጊዜ አንድ ያየችው ነገር አለ። ታሪካቸውን በደንብ የምታውቅ ይመስለኛል። ምክንያቱም ብዙ ዓመት ነው የኖረችው። ከተለያዩ ሴቶች ያዕቆብ እንደወለደ ታውቃለች። ነገር ግን ከሰራተኛም የተወለደው፣ ከመጀመሪያ ሚስት የተወለደው፣ ከሁለተኛው ሚስት የተወለደው ሁሉም በእኩልነት በፍቅር ሲኖሩ ስታይ፣ ሁሉም እግዚአብሔር የተሰጠው ተስፋ ቃል የሚጠብቁ ሰዎች መሆናቸውን ስታይ ልቧ ተነካ። ከዚህ ዘር ነው መውለድ የምፈልገው አለች። ግን ከሷ ጥፋት ባልሆነ ነገር እሷ ምንም ባላደረገችው ግን መከራ ነው የገጠማት። ስንት ዓመት ይሆን ትዕማር የጠበቀችው? በእነዚህ ጊዜያቶች ውስጥ ቢያንስ ወደ 20 ዓመት አካባቢ ነው የሚሆነው። ቢያንስ በልጅነቷ በ15 ዓመቷ እንኳን ብታገባ በዛ ዘመን
በጊዜ ያገቡ ስለነበር ወደ 35 ዓመቷ ነው። አሁን አግቢ የምታገኝበት ጊዜው አለፈ። ያልጠበቀችው ተስፋ እንዲሁ ቀረ ማለት ነው። እግዚአብሔርን ተስፋ አድርጋ ነበር፣ ጸልያ ነበረ። ምናልባት ህልም እግዚአብሔር አሳይቷት ይሆን? እግዚአብሔር በምን ይሆን የተናገራት? ለዚች ከአሕዛብ ለመጣች ሴት አንድ ነገር ገብቷታል። የእግዚአብሔርን ነገር አውቃለች። ስለዚህ ይሁን ብላ እስቲ መጨረሻዬን እሞክራለሁ ያለች ይመስላል። አንድ ያላወቀችው ግን ነገር ነበር። እግዚአብሔር ልቡ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ላይ ምን ያደርጋሉ? ይመለከታሉ። እግዚአብሔር ይላል በኢሳይያስ ምዕራፍ 57:15 ላይ ከፍ ከፍ ያለውና ልዕልና ያለው እርሱ ስሙም ቅዱስ የሆነው ለዘላለም የሚኖረው እንዲህ ይላል፣ የተዋረዱትን መንፈሳቸውን ለማነሳሳት የተሰበረ ልብ ያላቸውን ለማነቃቃት ከፍ ባለውና በቅዱሱ ስፍራ እኖራለሁ። የተሰበረ ልብ ካለውና በመንፈሱ ከተዋረደው ጋር እሆናለሁ። ስለዚህ በዚህ ክፍል ላይ የምናየው ምንድነው ማለት ነው? ይሁዳ ቢረሳት፣ ኤር በኃጢአቱ ምክንያት ቢሞት፣ አውናን እንደዚሁ ቢሞት፣ እሷ ባላጠፋችው ጥፋት የልጆቿ ይቅርታ ያገባቻቸው ወንድ ልጆች አባት ይሁዳ ለተፈጠረው ነገር ሁሉ ለደረሰው ነገር ሁሉ ጥፋተኛ ያደረገው ማንን ነው? እሷን ነው። ሶስተኛ ልጄንስ አልሰጥም ማለት ለምን? እሱ ደግሞ ምን እንዳይሆንብኝ፣ እንዳይሞትብኝ። ስለዚህ በይሁዳ ግምገማ፣ በይሁዳ እይታ ትዕማር ምንድናት? ገፊ ናት። የመጀመሪያ ልጁ በሷ ምክንያት ሞተ። ሁለተኛ ልጁ በሷ ምክንያት ሞተ። ደግሞ አሁን አንድ ልጅ እሱ ነው መጠሪያዬ፣ ስለዚህ ለእሷ አልሰጠውም አለ። ከወገኖቿ የተለየች ብዙ የሳቁባት ይመስል ምን ነካሽ? ወጣት እያለሽ አንቺ ማግባት እየቻልሽ የነከሌ ልጆች አሉ። ምናልባትም ብዙዎች መጥተው እናግባሽ ብለው ጠየቋት ሊኖሩ ይችላሉ። ለእሷ ግን አንድ ነገር ብቻ የሰማችው የሰማይንና የምድርን የፈጠረ አምላክ ቃል ኪዳን ካለው ቤተሰብ ውስጥ አስገብቶኛል። ለምን የመጀመሪያው ልጅ እንደሞተ አላቅም፣ ሁለተኛም ያገባሁት ለምን እንደሞተ እኔ አላቅም። ሁለተኛውን እንኳን ታውቃለች። ሁለተኛው እንዲክፋት ስለሰራት መጀመሪያ ለምን እንደሞተ አላቅም። አሁን ደግሞ እኔ ያጠፋሁት ነገር የለም። ነገር ግን ይኸው በዚህ ሁኔታ ውስጥ ነው ያለሁት። ይሁን እንጂ እግዚአብሔርን ጠብቀዋለሁ። በቃ እግዚአብሔር አንድ መንገድ ይኖረዋል ብላ እግዚአብሔርን ልቧን አፈሰሰች። ቅድም እንዳነበብኩት ኢሳይያስ 57 ላይ እንዳየነው እግዚአብሔር ሰማይንና ምድርን በእርግጥ የፈጠረው እጅግ ከፍ በከፍታ ስፍራ የሚኖረው ቅዱስ አምላክ አሁን ዓይኖቹ በምድር ላይ ሁሉ የሚመለከቱት ማንም ፍለጋ ነበር ማለት ነው? ልባቸው የተሰበረው፣ ልባቸው የደቀቀውን እነሱን ነው ሲፈልግ ነበር። ስለዚህ አገኘ እግዚአብሔር። ስለዚህ በእግዚአብሔር ፊት ፍጹም ልብ ማለት እንግዲህ ምን ማለት ነው? እግዚአብሔርን ከምንም ነገር በላይ የሚፈልግ ልብ። የእግዚአብሔር ትልቁ ትእዛዝ ምን? በፍጹም ልብህ በፍጹም ነፍስህ አምላክህ ምን አድርግ የሚል ነው? ውደድ የሚል ነው። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር እንደዚህ አይነቱን ልብ ይፈልጋል። ምን አይነት ልብ?
የሚፈልገው ከሁሉ በላይ እሱ ብሎ የሚፈልገው ልብ ያንን ይፈልጋል። እግዚአብሔር ቀጥ ስላለን አይደለም። እግዚአብሔር ገንዘብ ስላለን አይደለም። ከታወቀ ቤተሰብ ስለተወለድን አይደለም። ዝነኛ ስለሆንን አይደለም። እግዚአብሔር ግን የሚፈልገው ልቡ ሌት ተቀን እንደ ያዕቆብ ሌት ተቀን እግዚአብሔርን የሚፈልግ እንደ ትዕማር ምንም አይነት መከራ ቢደርስ ምንም አይነት ሁኔታ ቢያጋጥም እንኳን ምን የሚያደርግ ነው የማይለቅ እንደዚህ አይነት ሰው ይፈልጋል። እግዚአብሔር የተመሰገነ ይሁን። እስቲ ልጆቹን አየን፣ ወንድሙን ዮሴፍን አየን፣ ትዕማርን አየን። በመጨረሻ ላይ ደግሞ ራሱን ይሁዳን ደግሞ እናያለን። ይሁዳስ ምን አይነት ሰው ነበረ? ይሁዳ መመረጡ ራሱ ለምን ይሆን? የመጀመሪያ ልጅ በሚለው እንሂድ ካልን የመጀመሪያ ልጅ ማነው? ሮቤል ነው። ግን ሮቤል ያጠፋው ጥፋት ነው፣ የማይገባ ነገር ስላደረገ ከዛ የተነሳ እሱ በኩል አይሆንም አለ አባቱ። ከዛ በኋላ ደግሞ ከራሄል የተወለደ ልጅ ስለሆነ ዮሴፍ የዮሴፍን ልጆች ማየት እድል ሲያጋጥመው ያዕቆብ ምን አለ? በቃ የበኩር ልጅን ቦታ የሚወስደው ዮሴፍ ነው። ያዕቆብ መረጠ። እንግዲያው በኩር የሆነው የማይሆን ከሆነ ዮሴፍ ነው። አሁን ዮሴፍ ደግሞ በእግዚአብሔር ፊትም እጅግ የከበረ ነበር። የእግዚአብሔር አሰራር እንደ ሰው አይደለምና ክርስቶስ እንዲመጣበት የተመረጠው ግን ይሁዳ ነበር። ግን ለምን ይሁዳ ተመረጠ? ይሁዳ ትዕማርን እንኳን የበደለ ሰው ግን ለምን? የሆነውን ነገር እንመልከት። ለምን እንደተመረጠ አብረን እንመልከት። ታሪኩን ወደ ኋላ አንድ አፍታ ብንመለከት ምን አደረገን የሚለው እግዚአብሔር ሁለቱ ልጆች ከቀሰፈ በኋላ ታሪኩን ስናነበው ምን አደረገች ነው የሚለው። እሷ ትዕማር እግዚአብሔር እንግዲህ ልጆቼን ይቅርታ ባሎቼን ከወሰደብኝ እኔ ደግሞ ምን አደርጋለሁ አለች። አሁንም ጠብቃለሁ አለች። የሆነ ጊዜ ላይ ወሬ ሰማች ይላል። የሰማችው ወሬ ምንድን ነው? የባሎችሽ አባት አንቺ ወዳለሽበት አካባቢ እኮ ይመጣል አሏት። ሌላ ነገር አይደለም፣ ይሄን ብቻ የነገሯት። ልክ ይሄንን ሲነግሯት ምን አደረገች ማለት ነው? ያንን የመበድለት ልብሷን አወለቀች ይላል እግዚአብሔር ቃል። ከዛ በኋላ ላንብብላችሁ ምን እንደሚል ቁጥር 13 ላይ ሰዎቹም ለትዕማር አማትሽ የበጎቹን ጠጉር ወደሚሸልቱ ሰዎች ዘንድ ወደ ተምና እየሄደ ነው አላት። ይህ እንደሰማች የመበለትነቷን ልብስ አውልቃ ማንነቷ እንዳይታወቅ ፊቷን በሻሽ ተከናንባ ወደ ተምና በሚወስደው መንገድ ዳር ተቀመጠች ይላል። ፊቷ በሻሽ ተሸፋፍኖ ሲያያት ይሁዳ ዝሙት አዳሪ መሰለችው። ምራቱ መሆኗን ባለማወቁ እርሷ ወዳለችበት ወደ መንደሩ ዳር ጠጋ አለ ይልና ከእሷ ጋር እንደተኛ ይነግረናል። ከዛ በኋላ መያዣ ሰጧት ሄደ። ከዛም ወሬ ሰማ ይላል። ምዕራፍ 38 ቁጥር 24 ከሶስት ወር ያህል በኋላ ምራተ ትዕማር ዘማዊ ሆናለች፣ ከዚህም የተነሳ አርግዛለች ተብሎ ለይሁዳ ተነገረው። ይሁዳም አውጧትና በእሳት ተቃጥላ ትሙት አለ። እርሷም ተይዛ በምትወሰድበት ጊዜ ለአማቷ እኔ ያደረግኩት የነዚህ ዕቃዎች ያረገዝኩት የነዚህ ዕቃዎች ባለቤት ከሆነ ሰው ነው ስትል ላከችበት። ደግሞም የማኅተቡ ቀለበት ከነማንጠልጠያውና በትሩ የማን እንደሆነ ተመልከት አለችው። ይሁዳውም ዕቃዎቹን አውቆ ልጄ ሴሎም እንዲያገባት ባለማድረጌ እርሷ ከኔ ይልቅ ትክክል ናት አለ።
ከዚያም በኋላ ከእሷ ጋር አልተኛም ይላል። የመውለጃዋ ጊዜ እንደደረሰም ጽንሷ መታ መሆኑ ታወቀ። በምትወልድበትም ጊዜ አንደኛው እጁን አወጣ። አዋላጅቱም ይህኛው የመጀመሪያ ወጣ ስትል በእጁ ላይ ቀይ ክር አሰረች። ነገር ግን እጁን መልሶ ሲያስገባ ወንድሙ ተወለደ። አዋላጇም አንተ እንዴት ጥሰህ ወጣህ አለች። ከዚያም ስሙ ፋሬስ ተባለ ይላል። አሁን እንግዲህ ወደዚህ ታሪክ ውስጥ በምንመጣበት ጊዜ ይሁዳ አንድ የተለየ ባህሪ ነበረው ማለት ነው። የመጨረሻውን ወደ ይሁዳ ከማጠቃለል በፊት ዋናው ሐሳብ በሱ ላይ መጨረስ ስለምፈልግ ታሪኩ እንዴት እንደተፈጸመ ስናይ በዛች በአንድ ቀን እንዴት ያ ሐሳብ እንዴት እንደመጣላት እንኳን አናውቅም። አንድ ነገር ብቻ ነው የምናውቀው፣ የእግዚአብሔር ዓይኖች በእሷ ላይ ነበሩ። ስለዚህ ተስፋ ያደረገችው ነገር ተፈጸመላት በአንድ ቀን። ከዛ በኋላ በአንድ ጊዜ 2 ልጆችን ወለደች ይላል። እግዚአብሔር ይመስገን መንታ ወለደች። የተወለደች ታሪክ ዝም ብሎ የተጻፈ እንዳይመስላችሁ። የሕክምና አዋቂዎች እንደሚናገሩት አንድ ሕፃን ሲወለድ እጁ ቀደመ ማለት የጥሩ ነገር ምልክት አይደለም። አደጋ ነው የመጣው ማለት ነው። 2 መንታ በውስጧ እያለ በዛ መልክ መጣ ማለት በመጨረሻው በመውለጃው እንኳን ሰዓት ላይ ደግሞ በዘመኗም በሙሉ በመከራ እንዳልኖረች ሁሉ አሁን ደግሞ ልጆቿ የሚሞቱበት ሁኔታ ነበር። እግዚአብሔር ግን ጣልቃ ገባ በዛ እንኳን ሁኔታ ውስጥ እና ያ ቀድሞ የነበረው እጅ አደጋኛ የነበረው ተመልሶ ሌላኛው በስነ ስርዓቱ ልጅ እንደሚወለደው ተወለደ። አንተ ጥሰህ መጣህ ፋሬስ አለችው። ፋሬስ እንግዲህ ጥሶ የሚወጣ ልጅ ሆነ ማለት ነው። ጌታ ኢየሱስ ክርስቶስ ዘር ውስጥ የገባው ይሄ ፋሬስ ነው። ማቴዎስ ላይ በምንመለከትበት ጊዜ የመጣው ከይሁዳ በኋላ ፋሬስ የሚለውን ነው የትዕማር ፋሬስ መወለዱን ያንን እንደገና ይነግረናል ማለት ነው። ይሁዳ ለምንድን ነው የተለየ ነገር ሆኖ ምን ተገኘለት ይሁዳ? እሱን እንመለከታለን። ይሁዳ አሁን ልክ እንዳነበብነው ሲያቅ ማለት ነው በእርግጥም አብሮ የተኛው ልጄን አልሰጥም ብሎ ካላት ሴት መሆኑ ሲገባው ያን ጊዜ ምን አደረገ ይላል። ይሁዳ ምን አለ? ከኔ ይልቅ እሷ ትክክል ናት። በቀደመው ትርጉም ከኔ ይልቅ እሷ ጽድቅ አድርጋለች እና የጽድቅ ስራ የሰራችው ትክክለኛ ያደረገች እሷ ናት። ይሁዳ ምን አይነት ሰው ነበረ ማለት ነው? ይሁዳ የሚመለሱ ሰዎች ተምሳሌ ነው። ስለዚህ ፍጹም ልብ ሲባል ስህተት የማይሰራ ማለት አይደለም። የትዕማር ብቻ አይደለችም እዚህ ጋር ፍጹም ልብ ሆና የተገኘችው ይሁዳን ጭምር ነው። ይሁዳ የሚመለስ ሰው ነው። ትዝ ይላችሁ እንደሆነ ዮሴፍ በሚሰጥበት ጊዜ ወንድሞቹ ለመግደል ሲወስኑ ትልቁ ሮቤል ብቻ ነበር የሚያስመልጥበት መንገድ አስቦ እስቲ ጉድጓድ ውስጥ እንክተተው አለ ይላል። እሱ ደግሞ ከሄደ በኋላ ይሁዳ ደግሞ እንደዚህ አላቸው ይላል ዘፍጥረት 37 ላይ ወንድማችንን መግደል አሟሟቱ መደበቅ ምን ይጠቅመናል? ከዚህ ለእስማኤላውያን ነጋዴዎች እንሽጠው፣ እጃችንን ግን በእርሱ ላይ አናንሳ። ምንም እኮ ቢሆን ወንድማችን ስጋችን ነው። ወንድሞቹን በሐሳቡ ተስማሙ። ይሁዳ ምን አይነት ሰው ነበር ማለት ነው? ልቡ ገር ነበር። ስህተት የማይሰራ አይደለም። ይሁዳ ስህተት ሲሰራ እዚህም ላይ ከወንድሞቹ ጋር የተባበረ ነው፣ ግን የሚመለስ ልብ ነበረው። ዳዊትን የምናውቀው ስህተት ባለመስራት አይደለም። ምን አይነት ሰው ነበር? የሚመለስ ልብ ነበረው። ስለዚህ የሚመለሱ ሰዎች ጥፋታቸውን አውቀው
በንስሐ የሚመጡ ሰዎችን ልብ እግዚአብሔር ይወዳል እና በሐሳቡ ተስማሙ ይላል። በዚህ ብቻ አይደለም። እንደገና ያዕቆብ ትንሹን ልጁን ቢንያምን አልሰደውም ልታስገድሉ ነው ብሎ እምቢ ብሎ ባለበት ሰዓት በአባቱ ፊት ቀርቦ ይላል 43 ላይ ይሁዳም አባቱን እንዲህ አለ፣ ልጁን ከእኔ ጋር ስደደው፣ እኛ በቶሎ እንሂድ። ይህ ከሆነ አንተም እኛም ልጆቻችን አንሞትም እንተርፋለን። ስለ ልጁ ደህንነት እኔ ራሴ ኃላፊ ነኝ። ስለ እርሱም በግልጥ ተጠያቂ ሆናለሁ። እርሱም በደህና መልሼ ባላመጣው እዚህ በፊት ባላቆመው ለዘላለም በደለኛ ልሁን አለ ይላል። ስለዚህም አባቱ ደግሞ ያደረገ ተስማማ ይላል። ማስማማት የሚችል ሰው ነበር። በቃ ልቡ ቅን የሆነ ሰው ነው ይሁዳ። እሺ ብሎ ይሁዳን አምኖ ነው ቢንያምን የላከው። ከዛስ እንደገና ደግሞ አባትየው ከላከው በኋላ ዮሴፍ ደግሞ ምን አደረገ ይላል ታሪኩ ስናነብ። እስቲ ሁኔታቸውን አያለው አለና ቢንያምን ወስዶ አይሄድም እሱ አለ። ያን ጊዜ ደግሞ ምን አደረገ ይላል። አሁንም ማን ነው? ይሁዳ ነው። ይሁዳ በዚህ ጊዜ ደግሞ ምን አለ? ዘፍጥረት 44 ላይ እንደዚህ ይላል፣ አገልጋዬ በልጁ ፈንታ የአንተ የጌታዬ ባሪያ ሆኜ እዚህ ልቅር፣ ልጁ ግን ከወንድሞቹ ጋር ይመለስ። ልጁን ሳሊዝ እንዴት ተመልሼ ወደ አባቴ እሄዳለሁ? ፈጽሞ አላደርገውም። እባክህ በአባቴ ላይ የሚደርሰው መከራ አታርገኝ አለ ይላል። እግዚአብሔር ይመስገን የይሁዳ ልብ ምን አይነት ልብ ነበር? የሚመለስ ልብ። ስለዚህ ፍጹም ልብ ማለት እንደ ትዕማር ምን አይነት ሰው ማለት እግዚአብሔርንና የእግዚአብሔርን ነገር አጥብቆ ከልቡ የሚፈልግ ሰው ነው ፍጹም ልብ ማለት። ይቀጥላል። ፍጹም ልብ ማለት ስህተት የማይሰራ ሰው ማለት አይደለም። ነገር ግን እንደ ይሁዳ ምን የሚያደርግ ማለት የሚመለስ፣ ያጠፋውን ሳይ እኔ ነኝ ጥፋተኛ ማለት የሚችል፣ ራሱን ልቡን በእግዚአብሔር ፊት ማዋረድ የሚችል፣ በቃ እኔ ባሪያ ሆኜ እኖራለሁ አለው። ዮሴፍ እንደሆነ አላወቅም። በቢንያም ምክንያት አባቴ በሐዘን ከሚሞት የዛኛው ወንድሙ ነገር አለ፣ አሁን ደግሞ ከሚሞት በቃ እኔ እዚህ ባሪያ ሆናለሁ። እግዚአብሔር እንደዚህ ከአይነት ካሉ ሰዎች ጋር አብሮ ይሆናል። እግዚአብሔር ይመስገን። ስለዚህ እግዚአብሔርን በፍጹም ልብ በፍጹም ሐሳብ መፈለግ ማለት ምንድነው? ከምንም ነገር በላይ እግዚአብሔርን መፈለግ ነው። ወደ እግዚአብሔር ቤት ወደ እግዚአብሔር የምንመጣው ማንም ፈልገን እሱን ተጠምተን እሱን ተርበን ከሆነ ረሃባችን ጥማታችን እግዚአብሔር ብቻ ከሆነ እግዚአብሔር ይመስገን እናገኘዋለን። እግዚአብሔር ቃል በሆሴ ምዕራፍ 6 እንወቅ ይላል። እናውቀውም ዘንድ እግዚአብሔርን እንከተል ይልና ከዛ በኋላ እንደሆነ እናገኘዋለን። እሱን ስንፈልገው እሱን አንድ ቁጥር አድርገን ስንሻው ምን እናገኘዋለን? እንደ ወገግታ እናገኘዋለን። እግዚአብሔር ይመስገን። ምክንያቱም እግዚአብሔር ለሚፈልጉት ራሱን ይገልጻል። ምንም አይነት ሰው ይሁን፣ ስደተኛም ይሁን፣ መጻተኛም ይሁን፣ ከከነዓን ይሁን፣ ከዚህ ትውልድ ይሁን፣ ከዛ ትውልድ ይሁን፣ ከዛ ሃይማኖት ይሁን፣ እግዚአብሔር ከልቡ ለሚፈልጉት ሁሉ ራሱን የሚገልጽ አምላክ ነው። ለዚህ ነው አሁን ባለንበት ዘመን በሳውዲ አረቢያ፣ በየመን፣ በሶማሊያ ምንም ወንጌልን ሰምተው ለማያውቁ ሰዎች ነገር ግን ልባቸው እግዚአብሔር እውነተኛ አምላክ አንተ ካለህ ራስን ግለጥልን ሲሉ በችግራቸው ጊዜ አንተ እንደዚህ አይነት ሃይማኖት ተከታይ ስለሆንክ አንተ እንደዚህ ስለሆንክ አይልም። እግዚአብሔር ራሱን ይገልጣል። ታይስኩ ራሱን ይገልጣል።
እኛ ባበጀነው መንገድ እኛ እንዲና እንደዛ ባልነው ባወጣነው መንገድ እግዚአብሔር አይሄድም። እግዚአብሔር አይኖቹ ሁሉ ጊዜ ማንን ፍለጋ ነው የሚሄደው? ልቡ ፍጹም የሆነው ይፈልጋል። እግዚአብሔር እንግዲህ የዓመት የፍሬያማነት ዓመት እንደሚሆን እግዚአብሔር ተስፋ ገብቶልናል። እግዚአብሔር ይመስገን። ፍሬያማነት በሁሉም አቅጣጫ፣ ፍሬያማነት በነፍሳችን፣ ፍሬያማነት በመንፈሳዊ ህይወታችን፣ ፍሬያማነት በሁሉም አቅጣጫ እግዚአብሔር ሲመጣ ነገሮች ሁሉ ይለወጣሉ። እግዚአብሔር ሲመጣ አስጠብቋታል። ቀላል ዓመት አይደለም የጠበቀችው። ሞኝነት ነው የሚመስለው። ከዛ ፊት እኮ ታሪክም አልሰማችም። የትኛውም ከነዓናውያን የትኛውም ከዛ ተስፋ ዘር ውጪ የሆነች እንዲሆንለት የሚባል እኮ ታሪክ እኮ የለም። ማመሳከሪያ ታሪክ እንኳን የለም ለትዕማር። ግን በቃ በገባት መጠን ይሄ ቃል ኪዳን አምላክ ለአብርሃም እንደተገለጠ የተባለው አምላክ ለሷ በጣም ግልጽ ነበር። ለተስፋዎቹ ልጆች ግልጽ አልነበረም። ለተመረጠው የበኩር ልጅ ለነበረው በቀጥታ የአብርሃምን የተስፋ ቃል ለመውረስ እጣው የወደቀለት አቃለለው። ስለዚህ ከሱ ተወሰደበት። ወንድሙ ደግሞ በክፋት ኢየሱስም የሚጠራ ኮን ይቅር ደስታውን ሹመቱን ባልመባሉን ያንን ፈልጓል። ያልፈለገው ግን ምን ነበር? መታዘዙን። በውጪ የታዘዘ ሃይማኖተኛ መስሎ ታዛዥ መስሎ እውነተኛ መስሎ ነገር ግን አታላይ ነበር፣ ክፉ ነበር ይለዋል እግዚአብሔር ቃል። እግዚአብሔር ቃል ከጠማማዎች ጋር ምን ሆነ ተገኛለን? ጠማማው እግዚአብሔር ጠማማ አይደለም። ነገር ግን ጠማማ ለሆኑ ሰዎች እግዚአብሔር ደግሞ ጠማማ ይሆናል። ለምህረት የተዘረጋው እጁ ማጥፋት ይችላል፣ መቅሰፍ ይችላል። ይሄው የኤርን ህይወት እናያለን። አለግዚያቸው ብዙዎች ያልፋሉ ጊዜያቸው ሳይደርስ። እግዚአብሔር ከዛ ሁሉ ይጠብቃል። እግዚአብሔር የትዕማር አይነት ልብ እሱን የሚፈልግ ልብ ይስጣል። ፍጹም ልብ እንግዲህ የማይደረስበት አይነት በቃ እኔ ፍጹም አይደለም የሚለው ቃል ከዛሬ ጀምሮ ከኛ ውስጥ ይቆረጥ። ፍጹም ልብ ማለት ምን ማለት ነው? እግዚአብሔር ምን የሚያደርግ ነው? የሚፈልግ። እግዚአብሔር የምንፈልግ ከሆነ በቀንም በሌሊትም እሱን የምናስብ ከሆነ እግዚአብሔር ተመሰገነ ይሁን። እግዚአብሔር የሚጠይቀው ከኛ እሱን ነው። አይኖቹ የሚመለከቱት እንደዚህ አይነቱን ልብ ለማጽናት የጌታ ስም የተባረከ ይሁን። የሳቅስ ብንሆን እንደ ይሁዳ ለእኛ ምን አለ? ተስፋ አለ። ይሁዳ ተጸጸተ፣ ተመለሰ። ስለዚህ በእግዚአብሔር ፊት ጻድቅ ሆኖ መቆጠር ብቻ ሳይሆን የተስፋ ቃሉን ዘሩ ወረሰ። እግዚአብሔር ይመስገን። ዛሬ ጌታ እንኳን ሲጠራ በባስ ነው የሚጠራ። የይሁዳ ምንድን ነው የምንለው? አንበሳ። ይሁዳ በምን ታወቀ? ተመላሽ ልብ ነበረው። ልክ ዳዊት በይሁዳ ዘር የመጣው ዳዊት የሚመለስ ልብ እንደነበረው ይሁዳም ከወንድሞቹ ለየት የሚያደርገው ያ ነበረ። እግዚአብሔር እንደዚህ ሰዎችን ይፈልጋል። ፍሬ ማፍራት የምንችለው እንግዲህ ልባችንን ስናስተካክል። የክፉ ሐሳብ እግዚአብሔር ልብን እንጂ የአንደበትን አይደለም። በአንደበታችን ቃላት አሳምረን ብንጸልይ፣ በአንደበታችን ጥሩ ጥሩ ነገሮችን ብንናገር አይጠቅመን። የሚሻለን የሚረዳን ግን እግዚአብሔር የተመሰገነ ይሁን። ምን ማለት ነው? በልባችን በእግዚአብሔር ፊት ሁሌ በሚያየን ፊት
ሰው ኖረ አልኖረን ብቻችን ሆን አልሆነን በሚያየን ፊት እግዚአብሔር ይመስገን። እግዚአብሔር የሰጠኝን ኃላፊነቴን እምወጣው ሰው ቢያየኝም ባያየኝም እግዚአብሔር ስላዘዘኝ አደርጋለሁ። እግዚአብሔር ይመስገን። ዓላማችን ሌላ ከሆነ ይሄ ከሆነ ያ ከሆነ ያ ያሰብነው ነገር ካልሆነ ምን እናደርጋለን ማለት የእግዚአብሔርን ነገር ጥለን እንሄዳለን። ግን በእውነት ድምፁን ከሰማን የተስፋ ቃሉ ለዚች ለባዕድ ሴት ለትዕማር እንደገባት ከገባን ከትዕማር ይልቅ እጅግ የከበረ በክርስቶስ ኢየሱስ የተሰጠ ታላቅ ተስፋ ለሁላችንም አለ። እግዚአብሔር ይመስገን። የሁላችንም የመንግስቱ ተካፋዮች አድርጎ ይጠራል። ሁላችንንም የክብሩ ተካፋይ አድርጎ ይጠራል። እግዚአብሔር የታመነ